landlocked ምንድነው? landlocked ሀገሮች ደግሞ disadvantageአቸው ምንድነው? Well, today we're going to look at that. Hello everyone, my name is Rebecca Tana from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join አድርጉ። የተለያዩ AI supportive questionnaires ታገኛላችሁ. And of course our YouTube channel, don't forget subscribe and leave a comment. And also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን. So initially landlocked countries የምንላቸው ምንድነው? ያ ቤዚክ ዴፊኒሽኑ ሞር ምን የሆኑ ናቸው? ኢንላንድ የሆኑ ሀገሮች ናቸው አይደል? የተለያዩ ባህር ዳርቻዎች ኦር ሲ ኮስት የምንላቸው በእነሱ ያልተከበቡ ናቸው። ለምሳሌ ዛምቢያ ሞስሊ ላንድ ሎክድ ሀገር ነች አይደል? በምን ምክንያት? ሞስሊ መሀል ላይ ትገኛለች በተለያዩ ካንትሪስ ሰራውንድድ የሆነች ነው። በተለያዩ ሀገሮች ነው ሰራውንድድ የሆነችው እንጂ በተለያዩ ባህር ዳርቻዎች የተከበበች አይደለችም። በሳውዝ አፍሪካ ግን ሞር ወደ ምን ክሎስ የሆነች ነች። በተለያዩ ኮስታል ሲዎች ሞር የተከበበች ነች አይደል? ኦፍ ኮርስ ኢን ዲቴል ምንድነው ዲስአድቫንቴጁ? አንድ ሀገር የተለያዩ ሀገሮች ኢንላንድ መሆኗ ምንድነው ዲስአድቫንቴጁ? አንድ ሀገር ደግሞ ለምሳሌ ሳውዝ አፍሪካ በተለያዩ ኮስታል ሲ መከበቧ ምንድነው አድቫንቴጁ የሚለውን እንመለከታለን። ሶ ላንድ ሎክድ ሀገሮች ምንድነው ዲስአድቫንቴጃቸው? they have no direct access to sea or ocean አይደል? ቅድም ያለው ቤዚክ ዴፊኒሽኑ። ሶ ኦልሞስት ምን ማለት ነው? የተለያዩ ሲ አክሰስ ወይ ደግሞ የሺፕ አክሰስ የላቸው ማለት ነው አይደል? ሶ አንድ ሀገር ሞር የተለያዩ ባህር ዳርቻዎች ተከባ ከሌለች ኦር ካልተከበበች ምንድነው ሞር በመሬት በተለያዩ ካንትሪ ኦር ሀገሮች ሰራውንድ ተደርጋ የምትገኝ ከሆነ ምንድነው ሺፕ መጠቀሟ አስፈላጊ አይደለም። የተለያዩ ትራኮችን፣ መኪናዎችን፣ ትላልቅ ትራክ የጭነት መኪና የሚባለው እንደዚህ አይነት ነገሮችን ነው የምትጠቀመው። ባህር ዳርቻዎች ኮስታል ሲ ብትከበብ ግን ምን ትጠቀማለች? የሺፕ አክሰስ ይኖራታል። ሺፕ አክሰስ ለምን ይጠቅማል? ሶ አንደኛ it is more cheap አይደል? ሶ ከትራንስፖርት ይልቅ ሞር ቺፕ ነው፣ ሞር ርካሽ ነው። ኤንድ ኢዝሊ ደግሞ የተለያዩ ጉድስ ኤንድ ሰርቪሶችን ሞር ለምሳሌ ጉድስ እንበለው ሞስትሊ ለማጓጓዝ የሚጠቅመው ሰው ጉድስ ነው። ሶ ሺፕ ሞር ምንድነው ቺፕ ነው ኤንድ to carry goods አይደል? ኢዚሊ ቶሎ ከትራንስፖርቴሽን ይልቅ ከተለያዩ መንገዶች ከመጠቀም ይልቅ አንድ ፋብሪካ አንድ ማኒፋክቸረር ፕሮዲውስ የሚያደርገውን የተለያዩ ጉድስ ሊሆን ይችላል፣ ጫማ፣ ልብስ ሊሆን ይችላል። ሰው ወደ ሌላ ሀገር ኤክስፖርት ለማድረግ ኢዚሊ ትራንስፖርት ማድረግ ይችላል በተለያዩ መንገዶች። ኦር ላንድ ሎክድ ሀገር ከሆነች ግን ምንድነው ሞር መንገዶችን ነው የምትጠቀመው። ይሄ ደግሞ ትራንስፖርቴሽን ኮስቱ በጣም እንዲጨምር ያደርጋል። ሶ ኦልዞ ይሄ ማለት ግን ምን ማለት ነው? አንድ ሀገር ውስጥ ላንድ ሎክድ ነች ማለት ሪቨሮች፣ ወንዞች፣ ሌኮች የሉም ማለት ነው። ለምሳሌ ምን አይነት ሀገር? ሶ ዩጋንዳ የምትታወቀው በምንድን ነው? ሶ በሌክ ቪክቶሪያ አላት አይደል? ሺ ሃዝ ሌክ ቪክቶሪያ። ሞስትሊ ግን ይሄ ሀገር ምንድነው ሞር ላንድ ሎክድ ነው። ሶ በተለያዩ ሌሎች ሀገሮች ላይ ሲ ኮስቶች ላይ ወይ ደግሞ ፖርቶችን ትጠቀማለች። ግን ይሄ ማለት አንድ ሀገር ሪቨሮች፣ ወንዞች፣ ሌኮች ወይ ደግሞ አጠቃላይ የውሃ አይደል ዋተር ቦዲ የላቸው ማለት አይደለም። ሶ ለምሳሌ ምንድነው ሌላኛው ላክ ኦፍ ኮስታል ላይን ምንን ሊሚት ያደርጋል? አንድ ሀገር በተለያዩ ባህር ዳርቻዎች ኦር ኮስታል ላይን ስለሌላት ምን ያረጋታል? ዳይሬክት ማሪን ታይም ትሬድ እና ትራንስፖርት አክሰስ ብዙም አይኖራትም አይደል? ለምሳሌ ቦትስዋና መሰለኝ አይ ቲንክ ቦትስዋና ሶ ኮሬክትሊ ኢፍ አይም ሮንግ ኦን ዘ ኮሜንት ላይ ጻፉልኝ። ኦር ቦትስዋና መሰለኝ ሀገሪቷ ተብላ የምትጠራው። ሶ ቦትስዋና ሞር የሲ ኮስት ኦር የተለያዩ ባህር ዳርቻዎችን ስለሌላት ሞር ላንድ ሎክድ ስለሆነች የምንን ፖርት ትጠቀማለች? የሳውዝ አፍሪካን ፖርት ትጠቀማለች። ቅድም ላልን ሳውዝ አፍሪካ ሞር ወደ ሲ ኮስት ላይን አላት ብለን ሶ ቦትስዋና ምን ማድረግ አለበት? ግዴታ የሳውዝ አፍሪካን ፖርት አክሰስ ማድረግ አለበት ማለትም በሳውዝ አፍሪካ ድንበር ኦር ቦርደር አልፋ መሄድ አለባት ማለት ነው። ይሄ ደግሞ ምንድነው ዲስአድቫንቴጁ? አንደኛ ኢን ተርምስ ኦፍ ትራንስፖርቴሽን ኮስት ቅድም እንዳለው ብዙ
ትራንስፖርቴሽን ኮስት አለው አይደል? ለምሳሌ አንድ ገበሬ የሆነ ነገርን ያመርታል በ1000 ብር የሆነ ነገርን ኦር አንድ ፋብሪካ በ1000 ብር አንድ ጫማን ያመርታል። ትራንስፖርቴሽን ኮስት ሲኖረው ቢያንስ 200 300 ሊሆን ይችላል 500 ሊሆን ይችላል ይጨምርበታል አይደል? በዚህ ምክንያት እርን የሚያረገው ኦር ተመልሶ የሚያገኘው የገቢ ምንጭ ጥቂት ይሆናል። እርን ሌስ አይደል? አንድ ሰው እርን ሌስ ያደርጋል ምክንያቱም ትራንስፖርት ኮስት ላይ ብዙ ወጪ ያወጣል። ኦፍ ኮርስ አንድ ሀገር ኮስታል ላይን አለመኖሩ ለአንድ ሀገር ብዙ ዲስአድቫንቴጅ አለው። እነዚህ ዲስአድቫንቴጆቹ በዚህኛው ሌሰን ላይ ሞር ኢን ዲቴል እንመለከታለን። ጀስት ሃይላይትሊ ግን ይሄንን ካየን ኦኬ ላንድ ሎክድ ብዙ ጊዜ ምንድናቸው? they are found on all continents. they are mostly ምንድናቸው? interior or mid region of continents. mostly ምን አይደል? ለምሳሌ ዛምቢያ በተለያዩ ሀገሮች የተከበበች ነች ብለናል። mostly land locked ምንድነው? በመሃል ላይ ያለ ሊሆን ይችላል። ኢንተር ኦር ሚድ ሪጅን የምንላቸው በተለያዩ ሀገሮች ስትከበብ ነው አይደል? ሞር ለምሳሌ አንድ ሀገር መሃል ላይ ከሆነ የተለያዩ ሀገሮች በዚህም ሰራውንድ የሚያደርጓት ከሆነ እዚህ ጋር የተለያዩ ሲ ኮስት ካላት ምንድነው ሞር አክሰስ ማድረግ አችልም ማለትም እዚህ ጋር ኦር መሃል ላይ የምትገኘው ሀገር ማለት ነው። እዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይ ደግሞ በዌብሳይታችን ላይ ማግኘት ትችላላችሁ። መልካም የጥናት ጊዜ